ይሄ ዘመናዊ ዲጂታል ሚዲያ መምጣት የራሱ የሆነ ጠቀሜታ እንዳለው ይታወቃል። በጣም በርካታ ነገሮችን የምናገኝበት እውቀት የምንካፈልበት እንደሆነ ይታወቃል። ግን እንደው አንዳንድ ጊዜ ደግሞ የሚቀርቡትን መረጃዎች ስንመለከት በተለይ የሞቱ ሰዎች በሰላም አጽማቸው ሊያርፍ በማይችልበት ሁኔታ ስማቸው እየተነሳ በስፋት ገመናቸው አደባባይ የሚወጣበት ነገር ላይ ደርሰናል። ሰሞኑንም ከታዋቂው የኪነ ጥበብ ሰው ነጻነት ወርቅነህ ጋር የተያዙ አንዳንድ ነገሮችን በቤተሰቦቹ በኩል የተነገሩ ነገሮች ነበሩና ብዙ አነጋጋሪ ጉዳዮች አሉ። ልጁ በህይወት እያለ ያልተናገራቸው ነገሮች ወይም ይፋ ያላወጣቸው ነገሮች በቤተሰቡ በኩል አሁን አንዳንድ ነገሮች እየወጡ ነው። መቼም የትዳር የያዘ ልጅ የወለደ ሰው ለልጆቹ መኖር መቻል አለበት። ለልጆቹ ትቷቸው የሚሄደው ነገር መኖር መቻል ይኖርበታልና ቤተሰቦቹ ወይም ልጆቹ ምንም ባልተናገሩበት ሁኔታ ግን የሱ እህቶች ወንድሞች እንደዚህ ሚዲያ ላይ ቀርበው የተናገሯቸው ነገሮች አሉና ትንሽ አነጋጋሪ ይመስላል። ይሄ ጉዳይ ትንሽ አነጋጋሪ ነው። አስተያየቱን ለመስጠት በፈንጅ ታጠረ መሬት ነው። የግል ጉዳይም ስለሆነ ግን ደግሞ የምንወደውና የምናከብረው ከሆነ ይሄ ልጅ ለምንድነው እንዲያርፍ እድል ማንፈጥረው? በሕክምና አልተቻለም ልጁን ለማትረፍ እና ወደማይቀረው ዓለም ሄደ። ከዛ ትንሽ እንደዋረፍ የሚልበት ሁኔታ ገና 1 ወር 2 ወር ሳይሞላው ነው አተካራዎች የተጀመሩት። በዛም በዚህ ሞላው ያ አንዳንድ ነገር እንናገር። ምንድነው መጀመሪያ መናገር እንፈልገው ይሄ ልጅ በእውነት መልካም ነበር ሲኖር በአጠቃላይ በእውነት ሊያባራ አልቻለም እና ህዝቡ ለዚህ ልጅ ያለው ስሜት በጣም እንትን ሊል አልቻለም። ሀዘኑ አልወጣለትም እና በመጀመሪያ ላይ ዜናውን ለመስራት ራሱ አሁን እኔ እንትን ላይ ብዙ ከራሴ ጋር ተወያይቻለሁ። ልጁ የራሱን ኢምፕሬሽን የተወብኝ ልጅ ነው በተወሰነ ደረጃ። ግን አላደለ አንዳንድ ጊዜ ዝም ብለህ የምታልፈው ነገር አለ። እየቆየ ከዛ በኋላ በተለይ እየቆየ በዚህ በቲክቶክ በነዚህ በምናምን በአደባባይ የሚገለጽ በጣም 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 ኦቨርዌልሚንግ የሆነ ነገር ነው እና ነጻነት ወርቅነህ በእውነት የብዙ ሰዎች ስሜት ውስጥ የረካ ልጅ ነው። ከሚነካ ነገር አንዱ እንደው ያለ ዕድሜው በአንዳንዶች ገብተው ሰው ስንት ዓመት ላይ መሞት እንዳለበት ይወሰናል እንዴ? ያለ ቀኑ በቀኑ ይባላል። የስ ያለ ቀኑ ይባላል። የስ ሰው በአደጋ ይሞታል፣ ሰው በበሽታ ይሞታል። እነዚህ ነገሮች አደጋዎች ናቸው። በሽታ ነው፣ እነዚህ ናቸው። ግን ሰው ሰባ ሞልቶ 80 ሞልቶ 90 የምንለው ነገር አለ አይደል? ወጣት የምንለው አለ። ሰው በወጣትነቱ ከአደጋ ውጪ በሆነ መንገድ መሞቱ ያሳዝናል፣ ይበልጥ ያሳዝናል ሊኖር ሲችል ማለት ነው። ስለዚህ ከዚህ አንጻር ኢቭን ዕድሜውን እኔ መጀመሪያ ላይ የወሰድኩት ግምት 50ዎቹ የሚል ነው። ምንም ነው ትልቅ ይመስላል፣ ግን በጣም ወጣት ልጅ 43 ዓመት ነው። በጣም ነው የነገርኩት። እንዴት ነው እያሰብኩት እንግዲህ አሁን ደግሞ ብዙዎቻችን እንደ ድሮ ቴሌቪዥን አሁን እንከታተል ይመስለኛል። የራሱ የአኗኗራችን ባህሪ ሆኖ ከቴሌቪዥን ጋር ብዙ እንትን የለኝም አሁን እውነቱን ለመናገር። ስለዚህ ልጁን የማየው በማህበራዊ ሚዲያው ላይ ነው የተቆረጠና ፊልሞቹ ላይ ብቻም ፊልሞቹ ላይ የሱ እንትን የንግግሩ ፍጥነት ይሄ በጣም የተለየ እንትን ነበር ይዞ የራሱ ሰው ነውና እነዚህ ነገሮች እናውቃለን። አንዱለት ጊዜ እልፍ ሲል ተያይተን እንደዛ ለግንኙነት ነው ያለንና በኋላ እየቆየ ወደ ሲሪየስ ነገር ውስጥ መጣ። ሞቱ በጣም 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 ብዙዎችን ያሳዘነ ብዙዎችን የነካ በጣም በጣም ደስ የሚል ልጅ ነው። ሞር አሁን እየሰማን ያለ ነው እንዴት አይነት ጀግና አባት እንደነበረ ነው የምሰማው ለልጆቹ። እንዴት አይነት ጀግና አባትና እንዴት አይነት ደግሞ መለሉ ልጆች እንዳሉት መቃብሩ ላይ ሆኖ የተናገሩ አሁን በጣም በጣም ስሜት የሚነካ ነበር ሁሉ ነገር እና ደስ የሚለው ነገር እና ይህ ጎልማሳ ልጅ በእውነት ለልጅ ለቤተሰብ ስትኖር እንደዚህ ነው የምትሆነው። ትልቅ ምሳሌ ነው። አሁን
ከቤተሰቦቹ ሰማው በየወሩ ከዚህ ወደዛ እንግዲህ የሚጠበቀው ከአሜሪካ ወደዚህ ገንዘብ ይመጣል ብለህ የምታስበው ወደዛ እየተመነዘረ ይሄድ ነበረ አሜሪካ ሰው ማኖር። በቃ ዝም ብዬ አሁን ሳስበው የመጀመሪያ ስራው ልጁ እጁ ላይ ሳንቲም ሲገባ ሶስተኛ የማምሩ ልጁ ማን ነው? የመጀመሪያው ልጅ አለ ስሙን አላውቀውም። ሁለተኛው አለች ለነሱ ብሎ የነሱን ከሰፈረ በኋላ ደግሞ ለኔ ብሎ የሚል ልጅ ነው የሆነው። መኪና ያዘው ከ8 ወር 9 ወር። እሱ ምንድን ነው አዲስ መኪና የገዛው ነው መኪና መቀየሩ ነው እንጂ ከዛ በፊት መኪና አለው። አሁን ግን አዲስ መኪና የቀየረው ገና 8 ወር ውስጥ ነው። አሁን የያዛት አዲስ መኪና እንጂ ነጻነት ቢያንስ ላለፉት 10 ዓመታት የራሱ መኪና አለው። ፊልሞቹን ብዙ ፊልሞች ሰርቷል እኮ ልረዳ አልችልም። የራሱ ፊልም ሰርቷል። የተለየ ጥላውን ዘውገ እሱን በጣም ፖፑላር ያደረገው የጥላውን ዘውገ የዳዊትን ዚራ የመድረክ ስራው ላይ መቼም በቃ በሳቅ ነው የምትሞተው እኮ እሱን ቲያትር መመልከት ማለት የነጻነት መኖር እዛ ቦታ ላይ ትልቅ አስተዋጽኦ። ያ በጣም ፈጣን ንግግሩ ነው በጣም ወደ ፊልሞቹ ሄደው ኤፍቢአይ የሚባሉት ተከታታይ ፊልሞች ኤፍቢአይ 1 እና 2 3 ላይ ደግሞ አንድ አይነት ስውር ሆኖ የሚሰራበት ፓርት አለ። ደጋግመህ ነው የምታየው። ዊቱ የልጁ መቼም ዳርቻ የለውም። የተቀባ ልጅ ነው እና አስደስቶ ነው የሞተው። የደረሰበት አደጋ ግን ሁላችንም ሰምቶናል። አደጋ ነው እና ምልህ ብዙ ሰዎች አተናል። አብርሃም አስመላሽንም አተናል። ገብተዋል። እነዚህ የሚቆጩ ሰዎች ናቸው። ብዙ ሊሰሩ በሚችሉበት እድሜ ላይ ነው የሞቱት። ነጻነትስ እንደዚህ የመታወቅ ቴሌቪዥን ላይ አብርሃም ሳይታወቅ ነው። አብርሃም የሚገርምስ አብርሃም ፐርሶናሊ 2 ደቂቃ 3 ደቂቃ አብርሃምን አግኝቶ ያወራ ሰው ነው የሚያውቀው። ወደዚህ ልጅ ስንመጣ አሁን ብዙ ነገሮች ስለሱ እየሰማን ነው። በዚህ ውስጥ ሁሉ ይሄውን ለምን ተባለ አይባልም። ባለው ላይ ግን ስናይ አንድ ነገር እንዳይዛነፍ እፈልጋለሁ። ነጻነት ወርቅነህ ከመድረክ አርቲስትነቱ የቴሌቪዥን ሆስትነቱ ዋቴቨር በላይ አባትነቱ እየደነቀኝ ነው። በእውነት ነው የምነግርህ፣ አባትነቱ እየደነቀኝ ነው። ወላጆቻችንም እኮ ሲነግሩ ወላጆቻችን እንደዚህ ናቸው አይደል? ለኛ ሟች ናቸው። ታዲያስ ጦር ግንባር ላይ ሆነው ከሞት እያመለጡ ነው የምነግርህ። ደሞዛቸውን ቀጥታ እዚህ ግን ይልኩታል። ደሞዛቸውን እንዳለ የሚልኩ የሚመጣ ሰው ሲያገኙ ጨውንም ጀርሲ ሹራብም አብረው የሚልኩ በቁም ጽሑፍ ቴሌግራም ታውቃለህ? አንተ አልደረስክበትም? አውቃታለሁኝ። እቺ በላዋ ላይ ደብዳቤ የምትሰራበት ተመልሰን በታች ፖስታ ላይ እንዴት ነው ደህና ነሽ ወይ ተሻለሽ ወይ ትምህርቱስ እንዴት ሆነ ዓለምን እንደዚህ በ3 ወር የሚደርስ ደብዳቤ ማለት በ6 ወር ኤግዛክትሊ። እዚህ እናታችን የሴት ልጅ እንዳታስብሉኝ ብላ አባታችሁን እንዳታሰድቡ ብላ ኤክስትራ ተጨንቃ ልጆች የመምራት ብቻዋን ኃላፊነት ትወስዳለች። እሱ ደግሞ እዛ ጦር ግንባር ውስጥ ሆኖ ያለውን ነሌሙት ዛሬ በማያውቅበት ሁኔታ ይሄን ያደርጋል። እነዚህ የሚገርሙ የወላጅ ምሳሌዎች ናቸው እና እንጂ አሁን ምሳሌ እኛ በትዳር ስንኖር ትዳር እኮ ፍቅር ነው አይደል እንዴ? ከፍቅር ነው ሰው ጋር ነው አይደል የምንኖረው? ፍቅር እያጣጣምን ነው እኮ የምንኖረው አይደል? ስንቶቻችን እንችላለን በአሁኑ ትውልድ ላይ 10 እና 15 ዓመት ከሚስት ጋር ተለያይተህ ሳታቋርጥ ሳትዛነፍ ልጆቼ ባለቤቴ ደህና ነሽ ብለህ ጽፋለህ ታደርገዋለህ። ለዚህ ዘመን በጣም ከባድ ነው። ራስን ትቆጥባለህ፣ ትገዛለህ። ሚስት ራሷን ትገዛለህ። ኖ አየህ፣ ጊዜ የሚሰጠን ነገር የተሻለ ነገር እንዳለ ሁሉ የምናጣው ነገር አለ። ከምናጣቸው ሄሪቴጅ ውስጥ ነው የሚገኙት። እነዚህ ይሄ ልጅ ፕሮባብሊ ከነዛ ነው የምመድበው። በዚህ የጎረምሳ ዕድሜ አሜሪካን ጥሎ የመጣ ሰው ልጆቹን እዛ አስቀምጦ እንደገና እዚህ ስራ እየሰራ የሚስቱን እናት ተንከባክቦ ራሱ ወይ ለምሳሌ ሊመጣ የሚችለው እሳቸውን የሆነ ቦታ ታስቀምጥና 2 ሰራተኛ ቀጥረ በሳምንት 2 እየተመላለስ እየተሸከምክ እየሄድ አንዴ ጠዋት መጥተህ ደግሞ ቤተክርስቲያን እያደረስካቸው ይሄ እንመጣለ። ግን ቤትህ it's like your mother ምን ይሁን በጣም ጎበዝ ነው በእውነት አፈሩ ይቅለለው። በጣም ትምህርት የሚሆንልኝ ልጆቹ ደግሞ ለእኔ አሳይተውኛል። በቃ አባትነታቸውን እኔ አሳይተውኛል ብዬ ነው የማስበውና ወደፊትም የቪሌጅ እንትን የሚሆነው ምንድን ነው ጊዜ አልፋል። ሁላችንም ቋሚ አይደለንም።
እና ልጆቹ ተምረው ወልደው ዛት ስቴጅ ሲደርሱ ሞር አባታቸው እየጣፍጣቸው አባታቸውን የሚያነሱ አባታቸውን የሚያስጠሩ ነው የሚሆኑት። እና ይችን ለመናገር ነው ፈልገው ከሰማሁት ውዝግብ ሁሉ ከሚባለው ነገር ወደዛ አድርገህ ሴንትራሊ ማየት ፈልገው ነጻነት ወርቅነህ የሚገርም አባት ነበር። አንዳንዱም ጉዳይ ደግሞ አሁን በዚህ በቤተሰብ መካከል ያለውን ነገር ለነጻነት በህዝብ ዘንድ ላለው ፍቅር እና ተቀባይነት ሲሉ መተው አደባባይ ማውጣቱ መቅረቱ ልጁን ምንም የሚጠቅመው ነገር የለም። እሱን ትተው ልጆች ደግሞ አሉ። ጥሩነቱ ለእንደዚህ አይነት ሰው ልጆቹ ነገ ያድጋሉ፣ በሱ ስም የሚጠሩ ናቸው። ያድጋሉ፣ ያብባሉ። ለነሱ እንኳን ለአንድ አባታቸው ለእኛ ሁሉ ውጭ ሀገር እኮ ብዙ እድል አለው እና ነገ ስሙን የሚያስጠሩ በተለያየ አጋጣሚ የሚያነሱት ይህ የአባትና የልጅ እንደ ይሰሙኝውን ከሰሙኝ ነው የምነግራቸው። በጣም የሚገርም አባት ነው የነበራችሁና እናንተም ቪዲዮዎች ላይ ነበር ከልጁ ጋር ሆኖ ይሄ ነገር መጥፋት የለው። አንድ ኮሜንት ግን ለመስጠት ከሱ ጋር ተያይዞ በተለያየ በሚዲያ አቀራረብ ላይ ትንሽ ከክፋት አይደለም ትንሽ አንዳንድ ጊዜ ነገሮችን አለማይታል። አሁን የእሱን የነጻነት ወርቅነህን ቤተሰቦች ላይ የሚናገሩትን አለ የምሰማው እኔ እና እምባ ይፈስ ነበር። እንዴት ይመስሉታል? አንደኛ በጣም ነው ወንድሞች አሉ። እኛ እንደ ታሪክ ነው የምናውቀው። ወንድሞቻችን የሉም። የዛ ኤርትራ በረሃ ጨርሶ ወስዶብናል። ገብተዋል። ማትወጣው ማታቅፈው ባዶነት ነው የሚሰማን እና 3 ወንድሞች አሉ። በተለይ 2ቱ እንትናቸው ነው መምሰል ብቻ ሳይሆን ምርኩዛቸው ነው እና አንድ ቦታ ላይ ምን አለ ወደ ስራ ሲሄድ በእግራችን ነው የምንሄደዋል። ይሸኛልኛው አሁን በእግራቸው ይሄዱና ሁልቀን ቀድሜ ነው የምደርሰዋል። በእግሬ ሄጄ ቀድሜ ነው የምደርሰዋል። ከዛ በታክሲ ሄድበት የነበረውን ሳንቲም ይሰጣል እና ይህን ቤተሰብ እና እህቱ ደግሞ አለች አንድ የተሰማኝ በሐዘኑ ጊዜ ግን በየትኛውም አጋጣሚ መድረክ ተሰጥቷቸው መናገር ሐዘናቸውን እንዲናገሩ እንድናያቸው ግን አልተደረገም። ኢትስ ግሬት ጓደኛ መኖር እንዲቆሞ ላንተ የሚናገር ጓደኛ መኖር ጥሩ ነገር ነው። ግን ቤተሰብ ደግሞ ገብቶሃል። እነዚህ ሰዎች ስለማቀው ነው እኛም ወንድምት አለን ስለኛ በእናትህ ጨምረ አስተንዳታቋልተኝ እኔ አላቅም። ሌሎች ሰዎች ከዚህ የተለየውን ኢትዮጵያ እኮ የሚሰደደው ቀይ ሜዲትራኒያን ቀይ ባህር እስኪሆን ድረስ ደሙ እስኪፈስ ድረስ በረሃ የሚበላው የትም ይግባ ሌላ ምንም ሊያደርጋት ወንድም ሴት እዛ እንደደረሰ የሆነ የህይወት እንትን እንደያዘ ማየ ደህና ገባው እህቴ አይዞሽ እንትኑን ቀጥይ እንደዚህ አርክ ብሎ የመጀመሪያ ሐሳቡ ቤተሰቦችን መኖር ማስቻል ነው። ልክ ነው። መኖር ማስቻል ነው። ለኔ ሁሌ አንድ ሰዎች አይደሉም እነሱ አንድ ሰዎች አሉ። ስለዚህ በመካከለኛው ምስራቅ ያሉ እህቶቻችን ምን የሚያደርጉት ጠቅላላ የዚህ ምሳሌ ናቸው። ከድህነት ውስጥ ወጥተው ቤተሰቦቻቸውን ቀጥ አድርገው የያዙ የሚረዱ ናቸው። ይሄን ሪያሊቲ መረዳት አለብን። ብዙ ነገሮች አሉና መኖር ማስቻል ነው የምነግርህ። አየህ አንዳንዶቹ ታሞ መታከም ሌላ ነገር ነው። ጤናም ኖሮ ለመኖር የሆነች ነገር ጎርሶ ለመምጣት ተመልሰህ የምትገባበት ቤት ለማግኘት እነዚህ ልጆች የሚጫወቱት ሚና እዚህ መካከለኛው ምስራቅ ውስጥ ሴቷ ወንዱ መስፈሪያ የለውም። እና እኔ እንጃ ሌሎች ሀገሮችም መቼም ለቤተሰቡ የሚያደርገው ነገር ይኖራል እንደዚህ አይነት ነገር። ግን እንደ ኢትዮጵያዊ መጀመሪያ ቤተሰብ ቀጥዬ እኔ የሚል የለም ገብቷል ሬር ካልሆነ በስተቀር። ስለዚህ አሁን ነፃነትም ሲኖር ገብቷል ልጆቹ ይቀድማሉ። ከልጆቹ ወንድ ልጆች ታናናሽ ወንድሞቹ እንደዚህ ናቸው። ይህንን ነው የማየውና ተጎድተዋል። እኔ አንዳንዴ ሳስብ እኛ እስከሰጠን ድረስ አይደለም መለመን የለበት አግሪ ግን እኛ እስከሰጠን ድረስ ሐዘኑ እስከነካን ድረስ ልናደርግ እስከፈቀድን ድረስ ለወንድሞቹ ቢታገዙ ከነበረ ነው የምነግርህ። ከልጆቹ የሚቀድም የለም ለልጆቹ ተደርጓል። ግን እኔ ፍላጎት ከሆነ ደግሞ ወንድሞቹ ሰላም ናችሁ አይዞ። ምክንያቱም ሐዘኑን በጣም ነው የምረዳው። የእነሱ ሐዘን የማንም ሐዘን አይደለም። ምክንያቱም ነፃነት እኔን ነክቶኛል። ነፃነት በመሆኑ ታምራትንም አለምነንም ዘካርያስንም ነክቷል።
ስለዚህ እሱ ስለነካን የእሱ ወንድሞች ሐዘን ይነካናል። ስለዚህ እጅግ ቅፍ አድርጊያቸው አይዟችሁ ብዬ የሆነ ነገር ባደረገብት ምንድን ነው ኃጢአቱ ገብቷል። ብዙ ነገር ነው ያጡት፣ እነሱ ሞራል ነው ያጡት። ትልቁ እሱ ነው። ልጁ ሲወዝ ላይ የቤት ሙሴ ነው ማለት እችላለሁኝ አሁን ሳየውና እህትየው በተለይ ጠዋት ላይ ሞተ ከተባለ በኋላ ሐኪም ቤት ወስደነው እንደገና መልሰን አላመንም እንደገና አምጥተን ጸበል ረጨነው የምትልበትን ቦታ ስትመለከት ይለው ከወንድሟ ጋር ያሳለፈች ያደገችበትን ነገር ብዙ ሐዘን ይከታል። ከወለዳቸው ልጆች አይለይም ነው ማለት ይሄ መሆን የለበትም የሚለኝ ሰው ካለ ወይኛ አሜሪካውያን አይደለም ወይ ኢትዮጵያውያን እንዲህ ነን አይደለም ማለት እንደውም ስትል ይቅርታና ቅድም ለልጆቹ ትልቅ አባት ነው። በጣም ምሳሌ ይሆናል ከታዋቂነቱ ከሙያም እንደውም ወንድሙ ሲል ከሰማ በጣም በቃ 2 ሰዓት ከምናምን በጣም እኔ ስሜቴን እንትን እያልኩ ነው ያየሁት። አባትም ነው የእውነትም ወንድም ነው። ልጁ እውነት እናቱን ይወዳል። ከአቱ ጋር ነው ያደገው። እኔ ሰው ወዳለሁ ይላል ሁሌ ማስመሰል ሰው ወዳለሁ ይላል። ይሄንም ደግሞ አርጎት ነው የሞተው እና አንተ የምታደንቀው ሰው ነው ያጣው ይለዋል ጋዜጠኛው። እኔ ወንድሜን ነው ያጣሁት፣ ወንድጋሼ ነው ለኔ ወንድሜ ነው። ብዙ አርጎልናል፣ በጣም አርጎል ግን እኔ ሳላስደስተው ልክ እንደ እናትና አባት እኔ ሳላስደስተው ምንም ሆኖልናል ይላል። በጣም ያስለቅሳል። የእውነት ደግሞ ያው በቤተሰብ መካከል ያለው ነገር ይሄ ነው። በደንብ ተደቀኛ ሌላ አድናቆት ይችላል። አሁን ለምሳሌ ስላሴ ቤተክርስቲያን የተገኙ ብዙ ሰዎች አድናቂ ነገር ቢሉ በፊልሙ በምኑ በዛ በቤተሰብ ጨዋታ የተደሰቱ የተደነቁ ምናምን ናቸው። እነኚህ ወንድም ናቸው፣ ቤተሰብ ናቸው፣ እዛ ውስጥ ያሉት ወንድም ናቸው። አመት በዓል ሲመጣ አስታውሶ ኑ አንተና ብሎ ያንተ ቆቶ ቀደም የሚል የለም ቀድሞና ነው የሚለኛል። በርጋው ነው ቅርጫትና በር ላይ ሆኖ ቆየክ ይላል። አባትም ወንድምም ነው። በጣም ነው በጣም ልጆቹ ላይ ያለው ሐዘን በተለይ ትሬንድ ሁለቱ ታናቸውን ማለት ደግሞ ትልቅ ወንድሙ ራሱን የሚመስል ነው እና እንደ ፋሚሊ እህትየውም ጉዳታቸው ከባድ ነው እና ልጁ በጣም ብዙ ሰው የጎዳ ልጅ ነው። ልጁ በጣም ፍቅር ያለው ነው ለሰው። ፍቅር ያለው ሰው ማለት በሌላ አነጋገር ምን ማለት እንደሆነ ታውቃለህ? እሱ ሲሞት ጥሎት የሚሄደው ስቃይ ደነገራል። ክፉ ሰው ሲሞት ተገላገል ነው የምትል አታስታውሰው እና ህይወታቸው ነክቶ እነዚህ ልጆች ናቸውና እኔ አሁንም ነው የምነግርህ እገዛ ማንኛውም እገዛ ካለ ልጆቹ መታገዝ አለ ድሉ እስካለን ሚስቱ መርታት አለባት፣ ልጆቿን ይዛ መቀጠል አለባት፣ የአባታቸውን ጥሩ ነገር መንገር አለባት፣ ሚሞሪው መጠበቅ አለባት። ትልቁ ነገር እሱ እግዚአብሔር ባሉበት ሁሉ ነገር እንዲያሳካላቸው እየተመኘው የቪሌጅ ቤተሰቦችን ግን የጓደኛውን አላየኋቸው። ትንሽ አም ኮንፊውዝድ በየቱም ላይ እኔ ኦልሞስት ተገልለውብኝ ነው የቆዩት እና እኔ አሁን ያደረጉት የሚመስለኝ እኛስ ወንድማችን እኮ ነው እንዴት ነው እኛ ሀዘን ሪኮግናይዝ ይሄ እኔም ቢሰማኝ ነበረ እና ካበር ሆነዋልና ይሄ ይመስለኛል። ነገር ግን በዚህ አጋጣሚ ልናገር የምችለው ነፃነት ወርቅነህን የሚወድ እኔ እንደ ማንኛው መንግስታዊ አካልም ሊሆን ይችላል አባባል ገብቷል። በእውነት ይህንን ቤተሰብ ቀፍ ቢያደርገው በጣም ደስ ይለኛል። ምክንያቱም ይገባዋል ልጁ በሁሉም በማህበራዊ ህይወት ከታች እስከ ላይ ሳይሆን ብዙ መድረኮችን የመራ ብዙ ፈገግታ የሰጠ ብዙ ያዝናና ምንም እኔ አንድም የቅንጦት ነገር ላይ ያላየሁበት ለካ ማን ነው በወሬ የሚልከውን እንድጠቅሰው አልፈልግም። ታማ ይሄ ልጅ እነሱና ልጆቹን አጉርሶ የሚጎርፈና የማነው ስሟ ልጅቷ የሱት መሰረት ወርቅነህ ይሏታል በቤተሰብ ኦኬ። ሁለት ወንድሞቹና ትልቁ አሉና በተለይ ራሷ መሰረት ሴቷ ብቻኛ ትልቁ ሰው ትልቅ ነው አባታቸው ነው ሀዘን ነው። እንደዛ ሁለት ወንድሞቹ ግን በጣም ደራሻቸው እንትና እንደ ክሎዝነስ አላቸውና በእውነት እነሱን ያቀፈ ወርቅነህን የሚያቀፈ ነው ብዬ ነው የማስበው። እነሱ እርዳታ አይፈልጉም፣ እንደዚህ አይነት ነገር ጠየቁ። አይረታም አልጠየቁም። እነሱ በገላቸው ነው እያደረጉ ያሉት እርዳታ አይደለም። አሁን እኔ ወሬ ብቻ ነኝ እንጂ ከዚህ የተሻለ ነገር ቢኖር ቀፍ አድርጌ አይዟችሁ ምንድነው እንዴት ነው የሚሆን እንዴ እስኪ እንዲያርጉ ብዬ ብላቸው ደስ ይለኛል። ምክንያቱም ያጡት ወንድም መካሪ፣ አባት፣ መሪ፣ አጋዥ፣ አስተማሪ፣ አቀናጅ ማአት ነገር ነው ያሉትና በጣም ብዙ ሰው ጎርቶ ነው የሄደው ነፃነትና ነፍሱን ይማረው። በዚህ ደረጃም ህዝብ የሚወደውና እንደዚህ ሰው ሀዘን ውስጥ የገባበትም ልጅ
በሌላም ነገር 10 ጊዜ ሚዲያ ላይ የተነሳ መደረጉ is not fair። በቃ ለሱ መደረግ ያለበት ነገር መደረግ አለበት። ወንድሞቹ መረዳት ካለባቸው መታገዝ ካለባቸው አይዟችሁ ነው የሚፈልጉት። እንደሱ እንደተረዳሁት ሆነ መጠንከር አለባቸው። እነሱ ቢታገዙ ምንም ማለት አይደለም። ልናግዛቸው የምንችለው ነገር ካለ እሱን በወደደው መጠን እሱን ለምሳሌ የቴሌቪዥን ራሱ አዝን ደርሶበታል። ኢቢኤስ ሰንደቅ የሆነ ልጅ ነው፣ ፍላግሺፕ አማን ነፍሱን ይማሩ። መቼም ዘንድሮ ምን እንደሆነ አናውቅም። ነፍሱን ይማረው። ራሱ ይሄ ቴሌቪዥን ጣቢያ በራሱ ብዙ ነገር ሊያደርግ ይችላል። እነዚህ ቤተሰቦችን አሁን ገና ሲያዝሉ ያየኋቸው ለምን አላየኋቸውም እስካሁን የሚል ስሜት አለኝ እና በወንድማቸው ፍቅር ልታቀፉ የሚገባቸው ናቸው። ምንም እርዳታ መጠየቅ የለባቸውም፣ አስፈላጊ አይደለም። ግን ስለ ወንድማቸው ደስታ ምንም ነገር ቢያደርግላቸው ደስታውን አንችለውም። ስለዚህ ለወንድሞቹ በዚህ ፕሮግራም ስም ለእህቱ እግዚአብሔር ያጽናናችሁ። በጣም ነው የተሰማን ሐዘናችሁ እና ሁላችሁም እና በተለይ የሱ ኢሚዲየት ታናሽ የሆነውና የሱ ደግሞ ታናሽ እንደሱን ሲናገሩ ብዙ ጊዜ እንባይን መቆጣጠራቸው ነበርና አይዟችሁ ጠንከር ባሉ እግዚአብሔር ያጽናችሁ ነው የምንለው። ጊዜና እግዚአብሔር ነው የሚያጽናናው እንጂ ሌላ ምንም መጽናኛ የለውም። ያለፈ ጊዜ ነፃ ያደርጋችኋል ከዚህ ስሜት።